እዛ የያዝከውን ስልክ ወደ ስክሪን አምጥተ እንደዚህ ያዝ። አቡፋኖ ደውልበት። አሁን ስልኩን ወደዚህ ስክሪኑ ወደዚህ ያዞሮ አቡፋኖ ደውል የልጅቷ ስልክ ላይ። በነገራችን ላይ ጥሪው የከሻፍ ጥሪ ነው። እስካሁን የሰማነው ነው እኮ የያዘችው ስም ከሻፍ ነው እኮ ዝላሁን الرقم الذي طلبته አሁን የሚደውለው በሜሴንጀር ይሄ ሜሴንጀር ነው። ይሄ በሜሴንጀር ካላመናችሁ ተመልከቱ። ዝም ነው የሚጠራው ኤፍቢኤ ማለት ነው እንዴ? ይሄው ስልኩ አሁን ሚዲያ ላይ ጠርቷል። አንተ ስትደውል እዚህ ጋር ስትጠራ አሁን እኮ ድዝ ብሎ እኮ ነው ወንድሜ። ሜሴንጀር ኤፍቢኤ በሁለቱም ነው። እዚህም ሲጠራ እዚህም ይጠራል። ምንድነው? እስቲ ደውል ድገመው። ይሄው ደውል። ከሻፍ ስልክ የለህም? የለኝም። ምን ሌላ ስልከው ቀደም እኮ ከሻፍ ጥሪ ነበር የሰማነው አንተ ጋር። ይሄው ላሰማህ። አንደኛው ሰው ላይ ደውሉ ብዬ ላሰማህ። በሜሴንጀር ሲደውሉ ሁለቱም ስልክ ላይ ለመጥራትና ለመጥራቱም ማለት ነው። እኛ ግራ ያገባን እኮ አሁን ስልኳ ለምን ይጠራል? የት ነው ያለው? ኢትዮጵያ ተገባ እንዴት ሊጠራ ቻለ? ኢትዮጵያ ተገባ የሚጠራ ስልክ አለ። ያ ግን የተበረመጀና የተሞላ ስልክ ነው። አሁን አረቦች ያስተካክሉና በቴሌ የትም ሀገር ሲሄዱ ስልካቸው ይጠራል። ያ ግን የተሰራ ስልክ ነው። በቴሌ ክፍያ አድርጎ መልሰሽ ደውይ ወደ እኔ ስልክ። ታያ ስልኩን የያዘው ልጅ ለምን አይመጣም? ተመልከት። አሁን የሚጠራው ማለት ነው ማየት ያለባችሁ እዚህ ስልክ ላይ ሲደወል ሁለቱም ላይ ነው የሚጠራው። እሺ የገጠር ልጅ ስልኩን የያዘው ልጅ ለምን አጠራው? ምርታ አንድ ነው። እባክህ ስልኩን የያዘው ልጅ ጥራው። እኮ ሜሴንጀር ነው እያየህ ነው። ሁለቱም ስልኬ ላይ ነው የሚጠራው። እያያችሁ ነው አይደል? የመስመር ጥሪ ሁለቱም ስልኬ ላይ የሚጠራው የመስመር የተሳሰረ ነው። አንድ ነው። የመስመሩን እስቲ ትደውልበት በመስመር ይሄኛው የለውም ማሸሪካ። ቅድም የተደወለበት በመስመር የትኛው ነው? ይሄኛው ነው። የቱ? እዚህ ስልክ ላይ ያለው የገጠር ልጅ በመስመር ይደውሉበት። ስልኳን የያዘው ልጅ ለምን አይመጣም? ወይ ቁጥር ላክልና በመስመር ልደውልልህ እስቲ። አልሰማም ጋይስ። ታሪክ ትሰማያለሽ። ያለችን አድርጎ እስኪ ልጁ ስልኳን የያዘው ልጅ ለምን አይመጣም? አምጣው፣ አስደውልና አምጣው። ልኬለታለሁ እኮ ነኝ። ልኬለታለሁ እኮ ይምጣ። ስልኳን የያዘው ልጅ ይምጣ። በቃ አንድ ጊዜ አድረናል ማደራችን እንደሆነ። ስልኳን የያዘው ልጅ ይምጣ። በቃ ስልኳን የያዘው ላይ አስመጣል። እባክህ የገጠር ልጅ ቀላል ነው። ምንም شرهم أوصحوا للدزحونا مالتي تاكل كادالي حاوي معارض خانه يخون سرح تسرح لها خلت نجر وسن خا خاتاتي أو هيوتها مالتي تاكل كادالي دحالة في هيوتنا أزمنا خاي هيوتنا نامس هيوت خا سلوستو حد عينت حاسة وعرس أمنت بينهكا مالتي إذا خزنا خاي خونتات همزرو قعلن تخوين ناس خزنا خاي ساعات تليل عقات عامل علسو خوين كسمعك كون كخالي جن أيخون خاي صحت خا مالت جزية تغيري أقطامي بس خل ساعات اللي عرسوا انتقون خانيجا خالص ويا خاتقون إننا أو هيوتخا داسك نجر سرح عيد سرح المالت راليو أو سحل الزحف. أبغى يعني يجمراتين نام تكجد من تجوا. أبغى يوتولي كاستاوس. የት ነው እኮ የተገናኘ ነው? የት ነው? እኛን ስታገኘን ስንት ነበርን? እኛን ያገኘን ስንት ሆነን ያገኘን? እኔ አልቆጠርኩም። እንግዲህ ሰው ብቻ ያው ጨለ መኪናውን ሸራ ውስጥ ስለሆነ ስንት ሰው እንደሆነ አላየሁም። ስንመጣ በየት ነው የተገናኘ ነው? የተገናኘንበትን ቦታ እስኪ ንገረኝ ወንድም። አባ የት ነው ደግሞ? ማውጫው ማለት ነው። እኔ የጠበቁት ወደ ከሚስ ምሽት መውጫው እኔ የወጣሁት እንግዲህ ተኝታ እንደሆነ አላውቅም። ዛሬ እኮ እኔ ተኝቼ አንተ ወጣ። አዎ እዛ ጋ ነው እኔ የተጫንኩት። ከዛ በኋላ ወዴት ሄድን? ከዛ በኋላ ወዴት ሄድን? ከዛ በኋላ ወይ ሳቢያ ነው አይር ነው ሳቢያ እንዴት የማታስታውሰኝ? ጥቁር እንትን የማንቸስተር ማሊያ በጥቁሩ የለበሰው ልጅ እንዴት ነው እኔን የማታስታውሰኝ?
እኮ ከእናንተ ጋር ነው የሄድኩት ብለሃል እኮ አይደለ ወንድሜ? ልጠይቅህ እኮ ነው። ተረጋጋ እንጂ እኮ እንዴት አታስታውሰኝም ብዬ ነው ነገሩ። እሷንም እኮ የለበሰችውን ልብስ አላስታውስም ብለሃል። አዎ እኔ ምንም ነገር አላስታውስም ወንድሜ። እሺ ቀጥሉ። አንተና እሱ ብቻው። እሺ እየጠየቁት ነው። ሳቢያ ምኑ ጋር ነበር ማለት አልተለያየንም። እንግዲህ አብረን ሄድ ነው ብለሃል። እንግዲህ ስንት ነበር ንግስ? እንግዲህ ሄድ ነው አንድ ላይ። ሄሎ ይሰማል? የጥቁር የማንቸስተር ልብስ የለበስኩት ነኝ ማለት ብለህ ነው አቋረጠው። ስናፕ የሚለው ያለው የማንቸስተር ዩናይትድ ማሊያ በጥቁር ከለር። እሺ ቀጥሉ። እናንተ ናቸው ቃል በቃል የምትሆኑ። ሁሉ ካላስታወሰኝ አላውቅም ነገሩ። እሷንም አላስታውስም። እኔ የለበስኩትን ታስታውሰዋለህ አንተ? ሲንገረኝ እኔ የለበስኩትን ታስታውሰዋለህ? ሻንጣ ምናምን ይዤ ነበረ እኔ። እንደው የምታውቀው ካለ አንተ የለበስከው ብቻ ሽርጥ ይዘሃል እና የአመድማ ቲሸርት ለብሰሃል። ሌላ ምንም አልያዝኩም። እንግዲህ አንተ ይሁን የሌላ ይሁን አላውቅም። ያዝከውን እናውቃለን። የት ድረስ ነው ይሄን ነው? እኔና ማለቴ ሁላ አሁን እንግዲህ ከእኛ ጋር የት ድረስ ነው ይሄን ነው? ከእኛ ጋር ያለችው ሀና ብቻ ነች ወይስ ሌላም ልጆች ነበሩ? እስኪ ንገረን። እስኪ ሳቢያ ከከተማው እንደወጣን ነበሩ የነበሩ 3 ልጆች ነበሩ፣ የራያ ልጆች። እነሱ ከኛ በፊት በቤት መኪና ያወጡት ልጆች እነሱ ጋር ነው የተለዩ ሌላ ልጆች ነበሩ። አንተ ግን ከኛ ጋር አብረህ ድንበርም ሁሉም የቆረጥከው አብረህ ነው ከኛ ጋር አንተ ብቻ ነው። ምን እስከ ውሃ ልማት አብሬ ሄጃለሁ። ከውሃ ልማት አንተ ኮምቦልቻ ወርጃለሁ። ኮምቦልቻ አልወረድክም እኮ አንተ። ውሃ ልማት ነው የቀረው። እኛንም ኮምቦልቻ ወረድ። እኔ ውሃ ልማት ቀርቼ እና እዚህ ጋር ያዙ። ምክንያቱም ጓደኞቼን ስለምጠይቋቸው እኮ አንተ ጨርሰህ አወራህ እኮ አይደለ? እዚህ ጋር ያዙ። እንግዲህ ኮምቦልቻ ድረስ መሄዴን ከጓደኞቼ ጋር ድሬ ሸዋሮቢት ድረስ አብረን እንደሄድን ሁለቱም ጓደኞች ያሉ ይናገራሉ። እዚህ ጋር ያዙልኝ። እሺ ንገረን እስኪ። ከዛ በኋላስ እንግዲህ እኛ አሁን እንግዲህ ውሸታም ነን ማለት ነው። በዛ አይነት እኮ አንተ በምታወራው አንተ እውነት እያወራ ስለሆነ ከእኛ ጋር የሄደችው ሀና ብቻ ነች ወይስ ሌላም ሴቶች አሉ? ተለዩን። ሳቢያ ጋር ተለያየን እኮ አልኩህ እኮ ተለዩ። እነዛ ሁለት ከዛ በኋላ ስንት በኋላ ማን አለ? እኛ ብቻ ነን እንሄድ ነው። ሌላ ማን አለ? ከዛ በኋላ እኮ ማን ነው? ንገረን እስኪ ያለውን ሰዎች ንገረን። ለምሳሌ እኔ አውቃቸዋለሁ አሁን ያሉትን ጠቅላላ ማለት ነው። ሁሉንም ስማቸውም በነገራችን ላይ አንድ ሰው መካከላቸው ገብቶ ማጠያየቅ ነበረበት። እሱ እኮ ያው አንተ እኮ ጠያቂ ነው የሆንከው እኮ። ታዲያ እንዴ እሱ እኮ እየተናገረ ትክክል ነው ያለው ብሬክስ ወይ አይደለም? እሱ እኮ የገጠር ልጅ እንደው እኔ እኮ ስለማውቀው ነው እኮ አይደል እየጠየቃለሁ። በመካከል የምንጠይቃችሁ እኛንን የምናመሳቸው። ስለዚህ የገጠር ልጅ ፈቃደኛ ከሆን ከይቅርታ ጋር ነው፣ ችግር የለውም። እሺ አንተ እኮ ጠያቂ አንተ እኮ ተጠርጣሪ ሳትሆን የሆንከው ጠያቂ። እኔ እኮ እሱን እኮ ተጠያቂ እኮ እያደረኩት አይደለም አይደል? እንዲ አባ እንዴ ወንድሜ፣ አይ ቲንክ ከዚህ ጋር መናገርም ካልፈለግ አትናገር። ግን አትሊስት ምንድን ነው ከዚህ ካለው ሰው የተሻለ መፍትሄ ሊሆን ይችላል የምትለው ነገር ካለ ኦልሬዲ ወይ አቡም ቢሆን ሚዩት አድርግና አውራውና አንተ በምታስበው አንተ ቢያንስ እዛው ላይ ስለነበርክ እንደው ይሄ ሰው መፍትሄ ሊሆን ይችላል ልጅቱን ለማግኘት ወይ ለማናገርም ቢሆን ይሄን ሰው ብታናግሩት ነው የተሻለ ነገር የምታገኙ ምናምን የምትለው ነገር ካለ አቡ ሚዩት አድርጋ አውራውና የተሻለ መፍትሄ አሁን ምክንያቱም ከኛ ይልቅ ከዚህ ካለው ሰው ይልቅ የነበረ ልጅ ስለሆነ እሱ በቦታው ይሻላል የሚለው ሰው ካለ ለአንተ ይንገር። ሚዩት አድርገው ግን እኛን ሚዩት አድርገንና እሱን ብትሆኑ አይ አደባባይ አይደለም። ከአንድ ወንድሜ አደባባይ አይሁን የምልህ ምንድን ነው አትሊስት መፍትሄ የምንፈልግበትን ነገር እንድናደርግ ነው። ምንም አይጠቅምም። እሺ አቡ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት መንገድ ልፈልግ መልሼ እመጣለሁ። እሺ እስቲ እኔ ያቺ ኦሮሞዋን ልጅ የማገኝበት ሰምተኛል አቡ?
ያ ሄድ መኩ በቃ ሞክርና ተመለስ። እሷ እዚህ ላይ ብላ የምትመጣበትን መንገድ ልፈልግ። ኦኬ ሪከርድ ማድረግ ግን አትርሳሽ። እሺ ሚኪ ኦልሬዲ የገጠር ልጅ ፓስፖርት አውጥቶ ምናምን በህጋዊ መንገድ ነው ሳውዲ የገባው አይደል? ስለዚህ ፓስፖርት ቁጥሩ ካለኩ ይሳቅ የዱባይ ኤምባሲን የሚሰራውን ጠርተን እዛ እሱ እንዲያዝና ሀቁን እንዲናገር እኮ ማድረግ ነው። በባለፈው የመጣው ልጅ ዱባይ ኤምባሲ የሚሰራውን አስታውሽው? ብርጅ ከታች ፓስፖርቱ አለን የሚሉ ልጆች አሉ። ከታች ቅድም እየጻፉ ነበር። ምናልባት የገጠር ልጅ ፓስፖርት ያላቸው ካሉ በውስጥ እንዲልኩልን እናደርጋለን። ሚኪ እኛም በቀደመታ እኔና ሳሪ ትኩረት ያደረግነው እነዚህ አጋቹ እነዚህ ይዘዋቸው መንገድ ሲመሩ የነበሩት እነሱ ላይ ነበር ትኩረት መደረግ አለበት ስንል የነበረው። ከነሱ ውጭ ማንም የሚደፍራት ይላል። አይ ቲንክ መሲም ሚኪም ማሰብ ያለባችሁ ሁላችሁም የገጠር ልጅ ምናምን የሚባለው ልጅ ላይ ምን እንደያዙበት ምን እያደረጉት እንደሆነ ምን እየሆነ እንደሆነ ዲቴል የሚያቀሱ ነው። በዚህ አንድ ጊዜ ሌላ የምጠይቁት አለ። በነገራችን ላይ የገጠር ልጅ በነፃ ስለሄደና ግማሽ ከፊል ማለት እንትኑ ግማሽ ጨርስ ነው ነገር የለም። እሺ በአማና ነው ሄደው እንደገና ከዛ ደግሞ ወደ 7,000 ምናምን ሪያል የከፈሉለት እነሱ ናቸው። ወደ 7,000 ሪያል የከፈሉት እነሱ ናቸው። ስለዚህ ዋናው ደግሞ ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቪዲዮ ቀርጿል። በላይቭ ነው የማስተላልፈው እያለ ቪዲዮ ቀርጿል። ሁላችንም ለምን አልፖስተውም? ያንንም እሱን ለምን አልፖስተም? ቆይ ልጠይቀው። ይኸውልህ ወንድሜ እየሰማ ከሆነ ወንድሜ እኔ የገጠር ልጅ ጠይቄው ነበረ። መንገድ ላይ ስትሄዱ ጋሪያ ተራራውን ስትቀርጽ ነበረ። እዛ ውስጥ ሀኒን አስገብታታል ወይ ብዬ ስጠይቀው አላስገባኋትም፣ ምክንያቱም ቪዲዮ መቀረጽ አትፈልግም እሷ። የሆነ ቦታ ላይ ግን ትንሽ ገብታ ነበረ። አገር ቤት ስንገባ በሰላም ስንወጣ ትፖስተዋለን። እኔ ሶሻል ሚዲያ ላይ እዩኝ ማለት አልፈልግም ብላ አለችኝ። ስለዚህ አልቀረጽኳትም፣ የለም ስልኬ ላይ የለችም አለ። የገጠር ልጅ ነው ይሄን ያለ። እንግዲህ አንተ በአይነት ያየኸው ራቁቱን ሆኖ የቀረጸበት ቦታ ነው። እሱ እዛ የለችም ሲጀመር፣ ራቁቱን ሆኖ የቀረጸበት ቦታ የለችም እሱ። ኦኬ እንግዲህ ገመዱን ስትወጡ እሱ ከቀረጻችሁ ወንድሜ ገመዱን ስትወጡ እሱ ከቀረጻችሁ እሱ ከኋላ ነበር ማለት ነው። እናንተ እዛ እርቃኑ ነው ቀረጸበት ቦታ 20 ደቂቃ ነው እየተቀመጣችሁት ወይ 6 ሰዓት ወይ 4 ሰዓት ተቀመጣችሁ? በፍጹም 6 ሰዓት አንዴው ቢታና 30 ደቂቃ ነው የተቀመጠው። ከዛ በኋላ አያችሁ ዋናው ነገር ያለው እዚህ ጋር ነው። ሲጀመር ልጅቷ በጥሩ አቋም ላይ ሆና ነው ሄደችው። የሚያደክም ቦታ እንዳልሆነ አብረው እንደሄዱ 20 ደቂቃ እንደማንኛውም ሰው ለማረፍ እዛች ጋር ቁጭ አሉ። ያንን ሴራ የሰሩባትና የደፈሯት እዛ ጋር ነው እነዛ። ከዛም በኋላ ሁለቱ እዛ ተቀንጥሰው ሄዱ። ተመልሰው እሷን ይዘዋት ሄዱ። እንዳትዞሩ ብሎ እነዚህኛው አላኳቸው። እነዚህ ደግሞ አድራሽ ስለሆኑ ሁለተኞቹ አዲሶቹ ይዘዋቸው ሄዱ ማለት ነው እኚህን ወንድሞቻችንን። ስለዚህ ከዛ በኋላ ያለውን ነገር ወዴት ይዘዋት ሄዱ የሚለውም በፍጹም ጤነኛ ላይ የሆነች ልጅ ወዴት ትገባለች የሚለውን ጥያቄ ነበረኝ። አንድ ጊዜ አራቶቹም እናንተ ጋር ካምፕ አልሄዱም? አራቶቹ አቡጣ ጋር አድርገዋል ወይ ይሰማል? የገጠር ልጅ የገጠር ልጅ ያለው ደላሎቹ 4 ነበሩ አለመጀመሪያ። ወይ ልጠይቀው ብዬ ነው። 4 ነበሩ። መስከን ቲክቶክ ላይ ስለ ሀና የጻፍኩት ልጅ ነኝ እና ሀና በህይወት እንዳለች አንድ የአክስቴ ልጅ ከዛ የመጣቻለች ማለት ነው። 9 ወር ታግዳ ከ9 ወር በኋላ ተለቃ የመጣች እና ልትመጣ ስትል አካባቢ ሀና የታገተችው ሌላ ቦታ ነበር እና ልክ እሷ ልትመጣ 9 ቀን ምናምን ሲቀራት ከሀና ጋር አንድ ቦታ ነው ያገናኙ። እሷና ሀና ያስቀመጡበት ቦታ አንድ ቦታ ነበር ማለት ነው። ከዛ በፊት ግን የተለያየ ቦታ እንደነበሩ። ከዛ እቺ ደግሞ ኦሮሞ ናት ማለት ነው። እዛ ጋር ስምሽን ሲጠይቁሽ ስሜ ሀና ነው እንዳትዪ፣ ሀና ሲሉሽም አቤት እንዳትዪ ቦታ አለች ብለናል። አንድ ሰው ከዚህ ጊዜ መረጃ ሀና አለች ቤት ወርደ ታራስሽ ሀና ሲሉሽ እኔ ሀና አይደለሁም ሄለን ነኝ በይ።
ሀና አይደለም ወይ እያሏት እዛ ጋር ሰው በስሟ እንዳይጠራት እኔ ጋር ቁጭ ብል አድርገው እንደዛ ሲላት፣ ከዛ አንደኛው ደግሞ ከተክላይ እና ሌላ ሰው የሱ አጋዥ አለ። ተክላይ እንደዚህ ስም በስምሽ ሲጠሩ ሀና ነሽ እንደዚህ ሲሉሽ አይደለም ወይ ሀና ሲሉሽም አቤት እንዳትይ ሲላት፣ ይህኛው ደግሞ እቺኛዋን ልንለቃት አይደለም እንዲ ሄዳ ብትናገረስ ለምንድን ነው አጠገቧ እንደዚህ የምታወራ ሲል፣ እቺ ጋላ ናት። አንደኛ አማርኛ ያሰማል፣ ሁለተኛ ደግሞ ጋላ የአማራ ሞት አይደለም እንደሚፈልገው እቺ ቢመታት ራሱ ትገላታለች እንጂ ሄዳ አትናገርም እኔ አውቃለሁ አለው። እና እኔ ደግሞ አማርኛ እንደማይችል ስለሆነ 9 ወሩ ራሱ ከመጀመሪያው ጀምሮ አማርኛ አልተናገርኩም እና በዛ ሰዓት እንደዛም ሲሆን አማርኛ እንደማይሰማ ሰው ነው ያልኩት። ከዛ ልጅ ስትል ልጅ ከፈለግሽ እዚሁ ትወልጃለሽ፣ ለልጅ ስትሉ ልቀቁን ስትል ልጅ እዚሁ ትወልጃለሽ አሏት። እናማ ሲኪኛ ስልክ ነበረኝና በህይወት አለው ድምፁ ብላ እሷ ያው እችኛ ልትለቀቅ ስለሆነ ከዛ ከሄድ በኋላ ስልኩ እንትን ብትል ማለት ነው ድምፁ በህይወት አለው ብላ እሷ የሷን ድምፅ ስትቀዳ ልክ ሊለቆሽ ስልክሽን ክፈች በስልክሽ ምን ቀርተሻል ምናምን ብለውኝ ምንም አልቀዳውም ብዬ ፓስወርድ የስልኬን ፓስወርድ ረስቻለሁ ስላቸው ስልኩን ተቀብሎኝ ወደ ገደል ወረወረ። እንግዲህ እንደሰማችኋት ነው። እስቲ አሁን ይሄ ለሸህ መሐመድ ሪካርድ ያደረገልች ልደውልለትና እስከ ደውል አንድ ነገር ልበል ወይስ በልበል በዚህ ሀሳብ ላይ ይኸውልህ፣ እያንዳንዳችሁ ደላላዎች ይህን እንደምሰሙ አውቃለሁ። ሁላችሁም አንድ አይነት ኮኔክሽን እንዳላችሁ አውቃለሁ። በጣም ብዙ ደላሎች እንዳላችሁ አውቃለሁ። ይኸውላችሁ እቺ ልጅ ከዚህ በኋላ ጸጉሯ ላይ አንድ ነገር ብትነቀል በቃ ከእናንተ ራስ በገዳይነት የምንፈልጋችሁ ነገሩ እየባሰን የመጣው እኛ ደግሞ እያንዳንድ ደላላ ከአረብ ሀገር ተነቅለ እስክትወጣ ድረስ እንሰራለን። እሺ መጥቶ አንድ ጊዜ ልጁ ስላለ መስመር ላይ ቆይ ማክሮስን ተው በትክክል አንተ ለእንትን ቆይ እንደዚህ ይሄን ሙከየፍ ላጥፋውን አንድ ጊዜ እንዲሰማ ሙከየፍ ምናምን ስለልጦ አሁን በእንትን ሄሎ ስራ ነኝ። አሁን መልሰህ ደውልልኝ አንድ ጊዜ አንተን አይደለም። ቆይ እሺ አሁን አንተ እንግዲህ ይኸውልህ ሙስሊም ነህ ክርስቲያን? አንተ እንግዲህ ውሸት ለቅልድ እንኳ ውሸት የተከለከለ መሆኑን ታውቃለህ። ይሄ ደግሞ ህዝብ ሁሉ የሚሰማ ነው። አሁን ወደ 8,000 ሰው እየሰማ ተቀርጾ ደግሞ በመቶ ሺህ የሚቆጠር ተቀርተ በመቶ ሺህ የሚቆጠር ህዝብ ነው የሚሰማ። እስቲ አንተ በአይነህ ያየኸውን እኔም አልጠይቅህ፣ በአይነህ ያየኸውን ንገረን ስለ ሀኒ ጉዳይ። ያው አብረን ተጓዥ እኔ ለምን ምን አገኛለሁ ብለህ ነው? ፎሎወር ነው ምን ገንዘብ ነው ምን አገኛለሁ ብለህ ነው? እኔ ያለው ነገር ያው አብረን ስለሄድን ያው ለዛ ነው እንጂ ከዚህ ምንም አገኘው ነገር አለ ብለህ ነው የምዋሸው? ምንስ አገናኝቶ ነው ብለህ ለምን ዋሻለሁ? አብረን እንዴና ከየት ጀምራችሁ የተገናኛችሁት? እኔ ከአብሃ ነው እኔ የወጣሁት። እሷና አንተ የት ነው የተገናኛችሁት? እኮ እኔ መኪና የመለሱ ከጅዳ ነው የመጡት። እኔ አብሃ ነው የጠበቅኳቸው። ቀጥልሽ። ከዛ ጀምረን ነው እንግዲህ አብረን ይሄድ ነው ያው የርን እያለ እንግዲህ ኖርማል ናት፣ ምንም ችግር የለባትም። ደከመችም የተባለው ውሸት ነው። አልደከመችም ሲጀመር ያው እኩል እንደሄደች የነበረው። እንደገና ደግሞ ሹምዬ ያው እሱ በአማና ነው ሄደው። አሁን እሱ ከፍያ ነው ያልኩት ይላል። ውሸቱን ነው፣ አልከፈለም ሲጀመር። እሱ በነፃ ነው ሄደው። እንደገና ደግሞ ከዛም ግማሹን የቻሉለት እነሱ ናቸው። ከዛ ሲመጣ ቃማውን ማለት የገጠር ልጅ ነው አይደል? ሹምዬ ማለት ስሙ የገጠር ልጅ የምንለው ማለት ነው። የገጠር ልጅ ነው። እሺ ቀጥል። ሹምዬ ነው ስሙ። የገጠር ልጅ በሚታወቀው የገጠር ልጅ ያልከውራ
ሹምዬ ብዙም የገጠር ልጅ የሚባለው ማለት ነው። ያው ከዚህ እንዲያርን እንግዲህ ገመዱ እንደወጣን ነው ችግር የተፈጠረው። ከዚህ እንዲያርን ኖርማል ናት፣ ምንም የሆነችው ነገር የለም። ከዚህ ይዘው ከሳውዲ ድንበር ጀምረው እስከዛ ይዘውን የሄዱት ሌላሎች ናቸው ወደኋላ ያስቀሯት ማለት ነው። ገመዱን እንደወለ እንዲያውም ገመዱ ጋር ስንደርስ እኮ ቀርጾታል። ገመዱን ስንወጣ እሱ መጨረሻ ነው የወጣው። እሷም ስትወጣ ቀርጿል። ሁላችንንም ቀርጿል ገመዱን ስንወጣ። ያንን ቪዲዮ ራሱ ለምን አላሳየም? ገመዱን ስትወጡ እሷም ስትወጣ እናንተም ስትወጡ ቀርጿል። ቀርጾ ይዟል እኮ ሁላችን። እሱ ቀርጿል። ገመዱን ከወጣም በኋላ አሁን እሱ ለፉኝ አለች ነው፣ ጭራሽ አላለች። ሁላችንም ወጣን። እሷ ናት መጀመሪያ የወጣየው። ከዛ ከወጣም በኋላ ነው ችግር የተፈጠረው። እዛ ቁጭ በማለት ድንጋይ ተከልለን ቁጭን። ከዛ በኋላ ነው ሌላ ችግር ውስጥ የገቡት። ከዛ እነዛ የመሩ ደላሎች ናቸው የሰራት። ሽፍታገኘን ምናምን ያለው ደግሞ ውሸት ነው። ኋላ ቆይ እዛ ገመዱ ከመድረሳቸው በፊት አንድ ሽፍታ አግኝቶት ብቻውን መሳሪያ የያዘ ደፍሯት አዝሎ መጣት የተባለው ውስጥ ውሸት ነው። ምንም ሽፍታ ሲጀመር እኛን ምንም ሽፍታ አላገኘንም። ገመዱን ከወጣም በኋላ ነው እሷ እንግዲህ የተደፈረችው። ከዛ በኋላ ደግሞ በርቀት ሆነን ነው የደፈሯት። መድፈሯን አምኗል፣ ግን በርቀት አይደለም። ድንጋይ ነው የሚቀልለን። እንደገና እምቢ ስትላቸው ደብድበዋታል፣ መተዋታል። እንዲያውም አዲ የሚባል የጀቡሃ ልጅ እሱ እንዲያውም እንትን ሲል እኔና እሱ ነን እንግዲህ ትንሽ የተከራከር ነው። ከዛ ያንን በጣም መቱት። አዲ የጀቡሃውን ልጅ ሲከራከርላት መቱት። እሱን በጥፊ ሲመቱት። ከዛ ያው ስለ በአንድ ሉናን ብንከራከር ጥሩ ነበረ ወይ እኛ እንግዲህ ምናምን ብን ያስከር ነበር። ግን ተከፋፈል ሁላችንም። እሱና እኔ ነበርን እንግዲህ ትንሽ እንትን ያልነው። ከዛ በቃ ምንም ማድረግ አልቻልንም። ያው እንደዛ ቆይ ገመዱን ከወጣች በኋላ ነው የደፈሯት? ገመዱን ከወጣች በኋላ ነው የደፈሯት። ደላሎቹ ስማቸውን አታውቁትም? መሪዎቹ ስማቸውን አናውቅም። ስማቸውን ያላቅም ስማቸው ሲጠሩ ነው። ከዛ እዛው ደፈሯት። ገመዱን ከወጣች በኋላ እናንተን ሂዱ አሏችሁ። ከዛ ገመዱን ወተን እዛ ቁጭ በባሉን ቁጭ አልን። ትንሽ ቁጭ እንዳል እሷን ነው ያሏት። ከዛ እምቢ ስትላቸው እየጎተቱ ወሰዷት። ከዛ የአዲ የሚባለው የጀቡሃው ልጅ እና እኔ ነን እንግዲህ ትንሽ ማለት እንትን ያለው እሱ እዛው ነው የገጠር ልጅ የሚባለው እያየ ነው አይቷል። እያየ እዛው ነው። እንዲያውም ዘወር አለ። እኛ ነን እንዲያውም ስለ ያው መቼም የስደት ነገር ይገባቸዋል። ከባድ ነው። ያ ሁሉ ሆነ። ከዛ በኋላ እንደዛ እየጮኸች ምንም ማድረግ አልቻልንም። እኛ ሌላ ሁለት መጡ ከወዲያ ተጨማሪ ሁለት መጡ ከወዲያ ማለት ከዛ እኛ ቀጥሏሉ። ያው ከደፈሯት በኋላ ቁማ አይተናታል። እየጮኸች ነበር። እጇን ይዘዋታል ይዘው። ከዛ በኋላ እንግዲህ አላየናትም። ሻንጣዋን እዛው ነው ያስቀመጥነው። ከሻፍ ስልክ ነበራት እዛው ነው ከሻፍ ስልኩንም እዛው ነው ያስቀመጣችሁት? ልጅ ግን ብታስገቡት አሪፍ ነው። እንደ ልጅ ምን እናርጋለን? ቆይ አያችሁ። ስለዚህ ስልኳን ያልሰጡ ስለሌላቸው ነው ማለት ነው። ከሻፍ እኛ ጋር ነው ያሉት። ሻንጣውም ቆይ አንድ ጊዜ ቆይ፣ ይሄ አሁን የገጠር ልጅን አስገባው። በጣም ተውለከለ። ቆይ አንድ ዝም በል። ቆይ ሄሎ አዎ፣ ሲቃጥል ቪዲዮ ሲቀረጽ አይታችሁ ከሆነ 9 ነበር፣ 7 ናቸው የገቡት። እኔና አቢ የሚባለው የጀቡሃ ልጅ አልገባም ብለን ነው